የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ በሀዲያ ዞን የተለያዩ የልማት ስራዎችን ተዘዋውሮ ተመልክቷል። በቋሚ ኮሚቴው ሰብሳቢ ወይዘሮ ልክነሽ ሰርገማ የተመራው ልዑክ በግለሰቦች መንደር እየለሙ ያሉ የአትክልትና ፍራፍሬ፣ የቡናና አቮካዶ ችግኝ ልማት እንዲሁም የሆሳና ከተማ የፍሳሽ ማጣሪያ ፕሮጀክትን ተመልክቷል። ምልከታው በተለይ በአርሶ አደር መንደር በምግብ ራስን ለመቻል የሚደረገውን ጥረት የሚያግዙ ስራዎች በግልጽ የታየበት ነው። ሆኖም ይህን በሁሉም አርሶ አደሮች መንደር ማስፋት እንደሚገባም በምልከታው ለማወቅ እንደተቻለ ሰብሳቢዋ ገልጸዋል። የግብርና ስራዎች ቤት ለቤት ነው ያየነው። በጣም ራሳቸውን ያሻገሩ ግለሰቦች አሉ። በዛው ልክ ደግሞ በነሱ አይተው ያልተለወጡ አሉና እኛ እኩል ተመጣጣኝ የሆነ ማህበረሰብ መፍጠር ነው ትልቁ አላማችንና ከጎረቤታቸው ከአካባቢያቸው አይተው ሌሎቹን በዛ ልክ አልምተው ቢያንስ ራሳቸው መቻል አለባቸው፣ የምግብ ዋስትናቸው ማረጋገጥ አለባቸው የሚል ነገር ከነሱም ጋር በርካታ ውይይቶችን አድርገን የመጣንበት ሁኔታ አለ። በጣም አፕሪሺየት የሚደረጉ ደግሞ አርሶ አደሮች እንዳሉ ነው ተዛዝሮን ያየ ነው። በዞኑ የፍራፍሬ ልማትና ጠቀሜታ ያላቸው ችግኞችን መትከል ላይ ጠንካራ ስራ እየተሰራ ነው ያሉት የሀዲያ ዞን ግብርና መምሪያ የእርሻ ዘርፍ ኃላፊ አቶ ተሻለ ዮሐንስ ናቸው። ወጣቶች በችግኝ ስራ ላይ ተሳትፎ አድርገው ኢኮኖሚያቸውን እንዲለውጡ ስራዎች መሰራታቸውንም አንስተዋል። በአንድ በኩል ግብርና ስራ እድልም ነው። ስራ እድል አድርጎ ስራ እድል ተፈጥሮላቸው እያለሙ ያሉ ወጣቶችን አይተናል። ይሄ ደግሞ በጣም ትልቅ ነገር ነው። ስራ ፈትቶ በየአካባቢ ያሉ ወጣቶችን ወደዚህ ወደ ችግኝ ማፍላትና ወደዚህ ወደ ግብርና በስፋት ግብርና ሰፊውን ስራ እድል መፍጠር የሚችል ፓርት ስለሆነ በዛ መልኩ ማስገባት የምንችልበት ሂደት አለ። ሌማት ትሩፋት የቡና ልማትና መደበኛ የግብርና ስራዎች አሁን ላይ ውጤት እየታየባቸው መሆኑንም ገልጸዋል። ለክረምቱ የአረንጓዴ አሻራ ችግኝ ተከላ መርሃ ግብርም ከ86 ሚሊዮን በላይ ችግኞች መዘጋጀታቸውን እንዲሁም በከተማው ኢኮኖሚያዊ ጥቅም ያላቸው ችግኞች ዝግጅት እየተደረገ ሲሆን የገበያ ትስስር መፍጠር ላይ ግን ጉድለቶች መኖራቸውን ቋሚ ኮሚቴው አረጋግጧል። የችግኝ ጣቢያም አካባቢ በማህበር ተደራጅተው ለማህበረሰቡ ኢኮኖሚካሊ የሚጠቅሙ የፍራፍሬ ዝርያዎች ለከተማው እያደሉበት ያለበት ሁኔታ አለ። እሱ ጋር ትንሽ የገበያ ትስስር የለንም የሚል ነገር ነው። እሱ ፈጥነው የገበያ ትስስር እንዲፈጠርላቸው አመራሩ ገባ ብሎ ሊያግዛቸው ይገባል የሚል ነገር አስተያየት ሲሰጠንበት ሁኔታ አለ። የክልሉ ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ እጅግ ከፍ ያለ ኢኮኖሚያዊ ፋይዳ ያለውን የሆሳና ከተማ የፍሳሽ ቆሻሻ ማጣሪያ ፕሮጀክት ተመልክቷል። ይሄ ያው እንደ ክልላችን በሁለት አካባቢ ነው የሚሰራው። ትልቅ እድል ነው ይዞ የመጣው። ያው በተገቢው በሰዓቱ በወቅቱ አልቆ ለማህበረሰቡ ከፍተኛ አስተዋጽኦ የሚያበረክት ፕሮጀክት ነውና አሁን ባየነው ነገር አፈጻጸሙ 75% ነው። ፊዚካል አፈጻጸሙ 75 ነው። ፋይናንሻል አፈጻጸሙ ደግሞ 69% ነው የደረሰበት ሁኔታ አለ። ተጨማሪ ስራዎች ስላሉበት ነው በአንድ አመት ውስጥ ጨርሰን እናስመርቃለን ብለው ነበር። ተጨማሪ ስራዎች ስላሉበት የተወሰኑ 200 ቀናት ያክል የተጨመሩበት ሁኔታ አለና ያው ይሄ አልቆ ስናይ ማህበረሰባችን በሰፊው ያስጠቅማል፣ ዘርፈ ብዙ ጠቀሜታ ይዞ የመጣ ነገር ነው የሚል ነገር አለኝ። ግን ደግሞ እነሱ ሲያነሱት የነበረው ይህንን ፈጥነን እንዳንጨርስ የዞንና የክልል ማቺንግ ፈንዱ በጊዜው ያለማስገባታቸው ትንሽ መስተጓጎል እንደፈጠረባቸው የሚያነሱት ነገር አለና ያው በጀት ነው ከክልሉ አስፈጻሚ አካላት ይህንን ከነሱ ጋር ተነጋግረን የሄዱበት ርቀት እንሰማለን ማለት ነው። ፕሮጀክቱ እንደ ሀገር 6ኛ ፕሮጀክት ሲሆን በ534 ሚሊዮን ብር በጀት የሚሰራ ትልቅ ፕሮጀክት መሆኑን የሆሳና ከተማ ዋና ፍሳሽ አገልግሎት ስራ አስኪያጅ ኢንጂነር ደረጀ ኪዳኔ ገልጸዋል። ፕሮጀክቱ ሲጠናቀቅ ከፍ ያለ ኢኮኖሚያዊ ፋይዳ እንዳለውም አንስተዋል። ፕሮጀክቱም አላማው ንጹህ ከተማን የመፍጠር ፋይዳ ያለው ትልቅ ፕሮጀክት ነው። ሁለተኛ ከዚህ የሚወጣው ስላጅ ደረቅ ቆሻሻው ኮምፖስት በመሆን ለማዳበሪያነት እዚሁ ማምረት የሚቻልና ለህብረተሰቡ ተመልሶ አገልግሎት የሚሰጥ ነው። ከዛ በተጨማሪ ተጠራቅሞ የሚወጣው ውሃው ደግሞ ለኢሪጌሽን ፐርፐስና ከተማ ላይ ለሚሰሩ ለግብርና ስራዎች ውሃው ተጉዞና ተሽጦ አገልግሎት ላይ ሊውል የሚችል ነው።
የሰውን የመኖር አኗኗር ዘዴውን ደግሞ ዘመናዊ የሚያደርግ ትልቅ ፕሮጀክት ነው። እንደ ኢትዮጵያም የፓይለት ፕሮጀክት ሳምፕል ነው። ከ6 ከተሞች አንዱ ሆሳዕና ላይ ነው። ፕሮጀክቱ በ2 ዓመት ውስጥ ተገንብቶ እንዲጠናቀቅ ውል የተገባ ሲሆን አሁን ላይ የግንባታ ሂደቱ 75 በመቶ ደርሷል። እስከ መስከረም ወር ድረስ ግንባታው እንደሚጠናቀቅ ያነሱት ስራ አስኪያጁም ከፍ ያለ የስራ ዕድልን የሚፈጥር ግዙፍ ሀገራዊ ፕሮጀክት መሆኑንም አልደበቁም።